የወርቋ ሊበን አቤት ዶክ፣ እንዴት ነህ? ከየት ተገኘሽ? ከየት ያገኘችሽ ፍቅር? እንግዲህ ያው የት ታጣኛለች ብለህ ነው? የሚገርም ነው። ስላየሁሽ ደስ ብሎኛል። እኔም እንደዛው። ዶክተር ደህና ነህ? ደህና ነህ? ቤተሰብ ሰላም? ሁሉ ሰላም። እንዴት ከረምሽ? እግዚአብሔር ይመስገን ደህና ነኝ። በጣም ሰላም ነኝ። እንጆይ እያደረግን ነው። በደንብ ክብደት እያነሳን ነው። ሰውነት እየገነባን ነው። ታዲያስ እንዴ አንተን እያየን አይደል? እንዴ እየተከተልን ነው እኮ። የስ የስ በርቺ። 99 ሰዎች 89 ሰዎች ይታዩኛል። ራስሽን አስታውቂና ጆርኒሽን አካፊ ልምድ ትንሽ ልረፍ እኔም ልስማ። እሺ ዶክ። እሺ እኔ የወርቋ ሊበን እባላለሁ። ከዶክተር ጋር ከተገናኘን 1 አመት ሆኖኛል። በ1 አመት ውስጥ እኔ ብዙ ነገር ቀይሬያለሁ። ኪሎዬን አስተካክያለሁ። ስብ የሚባል ነገር ትቼ በጡንቻ ቀይሬያለሁ። እድሜን እንደገና ወደ ኋላ መልሻለሁ፣ ቀልብሻለሁ። እንቅልፌ ተስተካክለዋል። ሁሉ ነገር ተስተካክለዋል። አሁን በቃ ከራሴ አልፌ ሌሎችን ሰዎችም ጋይድ ማድረግ የምችልበት ሁኔታ ላይ ደርሻለሁ። ሰውነቴ ማንበብ ጀምሬያለሁ በደንብ። ዛሬ ምንድነው እያልኩ እንደዚህ ልክ በቃ ኮንትሮል አድርጌያለሁኝ አኗኗሬን፣ አመጋገቤንም፣ ጅሜንም፣ ስፖርቴንም፣ ወኬንም። ውሃዬን ጠጣለሁ በየቀኑ። በቃ እኔ አሁን ትክክለኛ ህይወት ላይ ነው ያለሁት። ጥሩ ህይወት እየኖርኩ ነው። ደስተኛ ነኝ። እንደገና በ50 ዓመት ወደ 25 ዓመት ተመልሻለሁ። ማመን ነው የሚያቅተው። እኔ አሁን ላይ ያለኝ ነገር በወጣትነት እንኳን የለኝም ነበርና ጥንካሬ በቃ አቋሜ ራሱ ስታየው ምንም አይመስልም። እንደገና ተሰርቷል፣ ፈርሶ ተሰርቷል እንደገና። እንግዲህ ዶክተር በጣም ነው የማመሰግነው። ያው ተከትዬሃለሁ የምትለኝን ነገር በመከተይም ደግሞ ተጠቅሜያለሁ። የዘመመ የጭቃ ቤት ነበር የኔ ሰውነት ሊፈርስ ዘመም ያለ። አሁን እንደገና ፋውንዴሽን ከስር ጀምሮ ወጥቶ ተስተካክሎ ተገንብቷል በደንብ። በጣም ደስተኛ ነኝ። በጣም ጤነኛ ነኝ። ሁሉም ነገር ምንም ነገር የለም። አሁን ሁሉም ነገር መስመሩን ይዟል። አውቀዋለሁኝ። እኔ ከአመጋገቤ እንኳን ዛሬ የተመገብኳት ምግብ ትንሽ እንትን ካልሆነች እኔ ወዲያው ነው የማውቀው። አሁን ማዳመጥ በደንብ ማወቅ ጀምሬያለሁ። ምንድን ነው ብዬ ወዲያው ነው የማስተካክለው ማለት ነው። እና እንግዲህ ከእንጀራም ከምንም ከተለያየን እንግዲህ ያው 1 አመት ሞላን። ጤንነታችንን አስተካክለን በማንኪያ እየበላን ዝንጥ ብለን በጣም ደስ ብሎኛል። እዚሁ ላይቭ ላይ ነው የተገናኘ ነው አስታውሳለሁ። እና ዛሬ ምን በላ አስታውሽ፣ እሷን ቀንስቲ አስታውሽ። ንግግር ያችልም ዛሬ ምን በላሽ ስትለኝ እንጀራ፣ ምስር ወጥ፣ ጎመን ምናምን ስልህ ለሰውነትሽ 49 ዓመት ሙሉ ምንም አልሰጠሽውም ነው ያልከኝ። በቃ ማታ ላይ ስበላ ደግሜ ያገኘሁት እዚህ ይለኛል። ወደ 10 ሰዓት ምናምን ላይ ነው ላይ ብላይ ማታ ላይ አልቻልኩም። በቃ እንዴት ነው ከእንጀራ የምንለየው ምናምን እያልኩ እያሰብኩ ነበር። እና ግን እንደዛም ብዬ ልክ ግን ስበላው በቃ አንዴ ዛሬም ደገምኩት። እንዴ 49 ፕላስ ማድረግ አልፈለግኩም። በቃ ዛሬ መቆም ነው የፈለግኩት። ከዛም ያው እንግዲህ ጥቅሙን አግኝቻለሁ። እኔ ሳልሆን አንደበቴ ሳይሆን ሰው አይቶኝም። በቃ አሁን ማንም ሰው መመስከር ይችላል። እኔን በፊት የሚያውቀኝ ሰው አሁን ሲያየኝ ሁሉ ነገር እንዴት የሰው ልጅ እንደገና ወደኋላ ሽፍት ያደርጋል። በቃ ሁሉ ነገር ነው ሽፍት ያደረገውና እኔ ተጠቃሚ ነኝ። ተከራክሬህም ነበር እንዴት ሰው ያለ እንጀራ ምናምን ብዬ ነበር። አልመሰለኝም ነበር። ግን ደግሞ ምን አየሁ ዶክዬ፣ ምን ይመስለኝ ነበር በፊት በቃ ይሄ ስጋ፣ አሳ፣ ዶሮ ምናምን እሱ ብቻ ተበልቶ የሚለው ነገር ነበረኝና የሰው ልጅ ሁሉም ሰው አፎርድ አያደርገውም ይሄን ነገር እያልኩ አስብ ነበርና ይሄንን ጾምም እንግዲህ ቀጥ አድርጌ ጾምኩ ዶክተር ቤሪ። ግን የሚገርመው ነገር ራሴን እያነበብኩ ነው። ጎጂ የሆኑትን ነገሮች እነ እንጀራና ዳቦን አልበላም። ግን ምስር እንበላለሁ፣ ቦለቄ እበላለሁ፣ ባቄላ እበላለሁ።
እንዴት አድርጌ አስተካክዬ እንደማመጣው እኔ ሰውነቴ ይነግረኛል በቃ በአጠቃላይ እና ያንን ብቻ አይደለም ሰው እንጀራ ከሚበላ ሰው ወጥ ከሚበላ በተለይ ስፔሻሊ ወጥ ከሚበላ ቦለቄና ባቄላ በልቶ እንዴት ራሱን ጤንነቱ እንደሚጠብቅ ደግሞ አሁንም መመስከር እችላለሁ። አየሁ 2 ወር ሙሉ ማለት ነው። ስለዚህ እኔ በአጠቃላይ ተጠቅሜያለሁ። በቃ እኔ ከተጠቃሚዎቹ አንዷ እኔ ነኝ። ስለዚህ በጣም ደስ ብሎኛል። ኮሚትድ ነሽ፣ ዲሲፕሊንድ ነሽ። በጣም ትከታተይ ነበር፣ በጣም ትማሪ ነበር፣ ትጠይቂ ነበር እና ያም ነው የቀየረሽ። ያንቺንም የቤተሰብሽንም ላይፍ የቀየርሽው በዛ እንደሆነ አውቃለሁ። ሌላው ፊዚካል ቼንጅ ላይ ቢኮዝ ሁልጊዜም እኔ የስኳር ቁጥር እንደዚህ ሆነ ተሻሻለ ሳይሆን አንተስ ነው የሚጠይቀው እና ቆዳሽ ላይ፣ ፀጉርሽ ላይ፣ ኢነርጂሽ ላይ፣ ሙድ ላይ፣ እንቅልፍ ላይ ምን አየን? ማመን ነው የሚያቅተው ዶክ። እኔ እኮ ሌሊቱን ሙሉ ቁጭ ብዬ ነበር የማድረው። በቃ ትኝት እላለሁ ብንን እንዲህ የተረጋጋ ነገር የለኝም። አሁን እኮ 1 ሰዓት ምናምን ከሆነ ልጆቼ ቪዲዮ ሁሉ ይቀርጹኛል። ቁጭ ባልኩበት ነው የምተኛው። እና ቆዳዬ ልነግርህ አልችልም። ሻይን ነው የማደርገው። ጥፍሬ ልነግርህ አልችልም። አሁን ይሄ አርቲፊሻል ጥፍር ምናምን መትከል ቀርቷል። ፀጉሬ ሻይን ያደርጋል። አቋሜን ብታዩ ይገርምህ። አንተ ራስህ በቃ ትደነቃለህ። ሰርፕራይዝ ነው የማደርግህ። ከ90 እስከ 100 ኪሎ አነሳለሁ። በቃ አሁን በጡንቻ ነው። አሁን የለም ምንም ነገር የለም። በጡንቻ ግን ሰውነቴ እየተሰራ ነው። በቃ በደንብ እየተሰራ የሚያስደንቅ ሆኖ እየተሰራ ነው። እና ብቻ እግዚአብሔር ውለታህን ይክፈል። በጣም ደስ ብሎኛል። በጣም በይልኝ፣ እነ ፍቅርንም ሰላም በይልኝ። እሺ ዶክ፣ ያንተም እንደዛው ሁሉንም ሰላም በል። ቤተሰብ በሙሉ አመሰግንሃለሁ። እግዚአብሔር ይስጥልኝ። በጣም በቅርቡ እመጣለሁ ቢሮ። ቦሌ ላይ ነው። የቦሌው ይሻላል። ክብደት አብረን እናነሳለን። እሺ እናነሳለን እንዴ፣ እንወዳደራለን። እንኳን ደግሞ ወደ እኛ ክለብ መጣሽ። ወደ ቀድሞ 50 ዓመት እድሜ እንግዲህ 50 እንዳልሆን ሻቃለሁ። አሁን ተቀልብሰዋል። ቢሆንም በበርዝዴይ ወደ እኛ ክለብ መተሻል። 50ዎቹ ውስጥ ስለገባሽ ብሎኛል። ሳትገቢ ነበር የተገናኘ ነው። 49 ላይ ተገናኘን። 50 ሞላው ግን 50 ሞላ 25 Yes, God, thank you. ዶክ፣ በጣም ነው አመሰግነህ። እሺ አይበቃንም? ስንት ሰው ነው የሚታየኝ? 90 ሰው ይታየኛል። 50,000 ላይክ 100,000 ያስገባው